ሐረግ ክፍል 87 ተለቀቀ። ቢኒ በያፌት ሰዎች ተገደለ። ወይዘሮ ገነት ያፌት እንዴት ታሰረ ሰምታ በደስታ ፈነጠሰች። ግን ደግሞ ደስታዋን ሳጨርስ ወዲያውም ደግሞ ቤት ተመልሶ ሳይታሰር እንዴት ቢኒ እንደዚህ ያደርገኛል ብላ በቢኒ ከፍቷታል። ቢኒ ግን አልዋሻትም ነበር፣ እውነተኛ ደስታን ነበር የተናገረው። ነገር ግን አቶ ያፌት ባሉት ሰዎች እንግዲህ በውሻዎች ወጥቷል። ወይዘሮ ሌሊት 10 ጥፍሮቿን አንድ በአንድ አታለች። እናም ማን ነው እንዲያረገሽን ብትናገር አጣሪ ተብላችሁ ነው ወይ ትላለች። ማንንም ልታምን አልቻለችም። የቢኒ መሞት ስትሰማ ራሷን ስታወደቀች ዲያጊም ጭምር። ናታንም እጅግ በጣም ተደናግጧል። ቤቱ ተተራምሷል። ሰላም ሰላም! ውድና የተወደዳችሁ ከመንጊያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበል እያልን እንግዲህ ዛሬ በባለፈው እንዳየነው ወይዘሮ ሉሊት በር ላይ አምጥተው ጥለዋት ሄደው ነበር። ያን ያደረገውም አቶ ታሪኩ የያፌት ሰው የነበረው ታሪኩ በሌላ ሰው ከሆነ ወሬ ይባዛል ብዬ ነው ብሎ ራሱ አንድ በአንድ ጥፍሮቿን ነቅሎ ነበር። ቢኒም አቤላም ያፌትን ለመጠየቅ እስር ቤት ሄዶ ትንሽ ከቆየህ ግን ያችን ቆንጅዬ ሚስትህን የያፌት ናታን እጅ ታገኛታለህ እና ብዙ የምታስጨርስልኝ ጉዳይ አለ ቶሎ ውጣ እያለ ማስቲካውን እያላመጠ ሙድ ሲይዝበት ግን ከዚህ ከወጣው ዓይንህን አጠፋልሃለሁ ብሎታል። እናም እንግዲህ ያፌት እንደሚወጣ ሲነግረው አሁን ልትወጣ ነው ብሎ እንግዲህ አቤላ የሆነ ያመነው የወንድሙ የሚከተለው ሞዴል ወንድሙ ስለሆነ እየተማመነ ያለ ይመስላል። በድፍረት ያፌትን አናግሮታል። ያፌትም እንግዲህ ታሪኩ ሄዶ ያለውን ነገር ምን እንደተካሄደ ሲነግረው ሎሊትን አንድ በአንድ ጥፍሮቿን እንደነቀለ በሌላም ሰው ሳይሆን በራሱ እንዳደረገው ከዚህ በኋላ ደግሞ ምንም አይነት ስራ ስሪ ቢሏት እንደምትሰራና እንደምታዘዛቸው ተናግሮም ጭምር እንደዚህ እንዳደረገ ለምን ምላሷን ወይም ደግሞ እጇን አጨምርላትም ነበር ብሎታል። እናም ያፌት ወደ ቤቱ ተመልሷል። ለኤፉ ማንነቱ ያልታወቀ ሰው ገንዘብ ልኮላታል እና ያንንም ለማጣራት ወደ ቤት ደውላ ቤዝን ጠይቃ ነበር። ቤዝም ምንም አይነት ነገር እንዳላከችላት ተናግራለች። ኤፉም ማን የላከው እያለች በሀሳብ እየተብሰለሰለች ነበር። ግን እዛው ሻንጣ ጎን አንድ መልእክት ነበረ። ይህም መልእክት ገንዘቡን ተጠቀሚው ኤፉ ላንቺ ነው የሚል ነበር። ግን የሰውየው ማንነት አልታወቀም። እናም ወደ ቤት ተመልሶ ያፌት ያንን ገንዘብ አግኝቶታል። ከየት አምጥተው እንደሆነ ሲጠይቃትም እሱ ሲከለክላት ስቆጥበ የነበረውን ገንዘብ ልትጠቀመው እንደፈለገች ስትነግረው እኔ እኮ አልከለከልኩሽም፣ ግን አብረን እናድርግ ነው ያልኩሽ ብሏታል። ግን ደግሞ ለታሪኩም ነግሮታል። እሷን መከታተል እንዳለበት፣ በተለይ አሁን የሚሰራውን ስራ ማወቅ እንደሌለባት፣ በተለይ አሁን ላይ እየሰሩ ያለውን ስራ ማወቅ እንደሌለባትና ቶሎ መጨረስ እንዳለባቸው እሷንም መከታተል እንዳለበት ለታሪኩ አሳስቦታል። እንግዲህ ወይዘሮ ሉሊትን ያው ያልጋ ቁራኛ ሆናለች ማለት በጥፍሯ ምክንያት። ስለዚህ ማንነቱን አሁን ተረጋጊና ረፍት አድርጊና ማንነቱን ትናገሪያለሽ ቢላትም ናታንም ቤዝም ጺም ቢሏትም እሷ መናገር አልፈለገችም። ወደ ራሷ ስትመለስ ትንሽ ከህመሙ ስታገግም ምላሷና ተንኮሏ እንደዛው እንዳለ ነው። እና እስቲ አሁን ባክሽ ማንም ሰው የለም እኔና አንቺ ብቻ ነን፣ ስለዚህ አሁን ንገሪኝ ብላት ነበር ቤዝ። እሷ ግን በፍጹም ልትነግራት ፈቃደኛ አልሆነችም። አጣሪ ተብለሽ ተልከሽ ነው ልታጣሪ ነው ብላታለች። እና ቤዝም እንግዲህ እሷን ማስታመም ጀምራለች። ወይስ የናታንም አዲሱ ፍቅረኛው ናታን ቶሎ ስራ እንዲያገኝ እናቷን እየተጨቃጨቀች ነው። እናቷን ቀስ በይ እንጂ ምንድነው? ለምንድነው እንደዚህ የቸኮልሽው? አጣደፈሽ እንደሱ ስትላት አይ እሱ ምንም አላለኝም፣ ግን በጣም ስላሳዘነኝ ነው ሆቴን ስላተረፈልኝ ቶሎ እንዲገባ የፈለኩት ማሚ ብላታለች። እሷም እየፈለኩ ነው እያመቻቸው ነው ብላ ነገሩን ከቁብ የቆጠረችው አትመስል። ልጇን ግን እንደዛ ብላ ሸንግላታለች። እናም ወንድሟም ለመጀመሪያ ጊዜ እየሳቀ ከክፍሉ ሲወጣ ስልክ እያወራ ሲወጣ አይተዋለች። እናም ወንድሜ ነው ወይስ አይኔ ነው ለመጀመሪያ ጊዜ ከስንት ዓመት በኋላ ሲስቃይበት ስትል አይ ወንድምሽ ነው እውነትሽ ነው ስኖች ሲቃዩ፣ ግን የሳቀበት ምክንያት ምን ይሆን ብላ ስልክ ጥሪ እንዳለባትና
የሆነ ብቻዋን የምታስተካክለው ስራ እንዳለባት ልጇን ወደ ውስጥ እንድትገባ አዘዘቻት ወይዘሮ ትዝታ። እሷም እሺ ብላ ወደ ክላሷ ገብታ ስለ ናታን እያሰበች እንግዲህ ያው ናታንን መች ነው ቶሎ ስራ አግኝታለት እናቴ ወደዚህ የሚመጣው እያለች ከዛ ወሬያቸውንም ሳይጨርሱ ጥላ ተነስታ ገብታለች ወደ ውስጥ። እናም እንግዲህ ያፌት ቢንያምን ባገኙበት ቦታ ይዘው ወደ እሱ እንዲወስዱለት አዟቸው ነበር። እናም እንግዲህ ቢኒ በጣም ተደስቶ ነበር። እንደውም አብረን ሂደን ኤፎን እናያት ብለው ያፌት ስለታሰረ አሁን በማንኛውም በፈለግንበት ሰዓት እሷን እናገኛለን ብለው ደስ ብሏቸው ነበር። ኤፎ ናታን የት እንዳደረ ራሱ አታውቅም፣ መታሰሩንም አታውቅም። ይመሰሱ ያለው ለስራ በእንደዚህ አይነት ነገሮች ወደፊትም ይፈጠራሉ እኮ እንዳታስቢና እንዳትጠብቂኝ ታሪኩን ልኬው ነበር እኮ አልነገረሽም ሲላት፣ ያረ ነግሮኛል ግን ቢሆንም ስትል እንዲህ አይነት ነገሮች አሁንም ወደፊትም ይፈጠራሉ። ስለዚህ እንዳታስቢ ደግሞ እንዳታስብ ነገራት ብዬው ነበር እንዳትጠብቂኝ ሲላይ ነግሮኛል እሱስ ብላ ነገሩ ምን ነው በሄድክበት በቀረ ትላለች። በዛውም መሀል በሄድክበት ብትቀር ባትመለስ እያለች ለሱ ደግሞ ፈገግ እያለች የውሸት ሳቅ ታስመስላለች። እናም እንግዲህ ኤፉ ለእህቷ ለቤዝ ደውላ ሲያወሩ ስለ ስጠይቃት በነበረ ጊዜ ስለ ገንዘቡ ከጎኗ ወይዘሮ ሂሩት ስለነበረች ወይዘሮ ሉሊት ስለነበረች እንግዲህ ማውራት ስላልተመቻት በኋላ ላይ ወጥታ ለብቻው አውርታታለች። ማለት ምንድነው ቅድም ለልታውን ናገርኝ የፈለግሽው ስላልተመቸኝ ነበር ምናምን ብላ ስጠይቃት አይ እንደዚህ ያን የጠየኩሽን ገንዘብ እጥፍ አድርግ ብላኩልኝ፣ ገንዘቡ ደግሞ ላንቺ መጠቀም ይላል። ስለዚህ እሱ አንቺ ልከሽልኝ መስሎኝ ነበር ስትላት እሷ እንዳለከችላት ነገረቻት። እናም ደግሞ ያንቺ ባይሆን ስትላት እሱን ደግሞ ለእሷ ተጠቀሚው ተብሎ የተላከ ገንዘብም እንደሆነ ጭምር ነገረቻት። እሺ በቃ እንደዛ ከሆነ ተብለው ስልካቸውን ጥሪ ዘጉ። ከዛም እንግዲህ ኤፉና እዚህ ተደዋውለው ቢኒ ጋር ነገሮችን ማስተካከል እንዳለባቸውና እንዳወሩና እንዳላወሩ እንዴት ተገናኙና እንዳልተገናኙ ጠየቀቻት። አይ ገና ነገሮች ባለመመቻቸታቸው አልተገናኘንም አላወራንም ብላ እንዳላወሩም ጭምር ነገረቻት። ስለዚህ መዋል ማደር እንደሌለባቸው ቶሎ ነገሮችን ማስተካከል እንዳለባቸው ኤፉም አጥብቃ ነገረቻት። እናም እንግዲህ በዚሁ መሀል ቁጭ ብለው ስልክ እያወራች ፈገግ ብላ ስለነበረ ምን ስልክ ቢሆን ነው እንዲህ ጥርስ በጥርስ ያረገሽ ስትል አይ አንዳንድ ደስታ የሚፈጥሩ ሰዎችን ስትል እንደኛ እናስጀንተን አንድ ለምን እናስደብራለን ነው ምናምን ብለው ተሳሳቁ። ከዛም እናቱ ራስሽን ጠብቂ ምንም ቢሆን ራስሽን ጠብቂ ምናምን ብሏት እንደዚሁ አለፉት። እናም እንግዲህ ቢኒ በጨለማ ወደ ቤት እየመጣ ሳለ ከኋላ ጠብቀው የናታን ሰዎች ሲይዙት ሁሉንም አንድ በአንድ ቢጥላቸውም ድንገት ሳያስበው ከኋላ አንድ ብረት የያዘ ሰው መቶታል። ቢኒ እንግዲህ ከዛም በኋላ ተደውሎ እርምህን አውጣ አጎትህ ሞቷል። ማን የገደለ ይመስላችኋል? እኔ እንደመሰለኝ አቤላ ይሄን የሚያደርገው አቤላ ነው የሚሆነው። እናም ለዲያጊም መልእክቱን ልኮለታል። እርምህን አውጣ አጎትህ ሞቷል። እናም እንግዲህ ተመታውን ጫካ ውስጥ ለመጣል ይሁን ወይ አምጥተው መቼስ የሚጣለው ምንም ነገር እና ያፌት ቀይ ናታን ቀይ ነውና እዛ ይሁን ባላቅም እንግዲህ አምጥተው ጥለውት በር እየተንኳኳ ነበር። ከዛም በፊት ቀደም ብሎ ዲያጊ ሊህ መልእክት እንደደረሰው ለዚህ ነበር የደወለው። ዜጋ ደውሎ ናታን አለ ወይ? ናታን ካለ እባክሽን አሊ ድረስልኝ በዩ አጎቴን ገደሉት ሲል እሷን መናገር አልቻለችም ነበርና ራሷን ስታወድቃለች። እሷን ብቻ ሳትሆን ቤዝም ሁሉም የቤቱ ሰው መቋቋም አቅቶታል። ስልኩን ሲያነሳው ናታንም ወንድ አጎቴን ገደሉት ይል ነበር ዳጊ። በዚህም በጣም ተደናግጠው ጺም ራሷን ስታወድቃለች። በቀጣይ ቢኒ ይድን ይሁን ወይስ በዛው ይቀር ይሁን? ማለት ቢኒ ከሞተች በጣም ያስጠላል። ቢኒ መሞት የለበትም። ቢኒ እንደ ባለሙያው እንደ ሙያው እንደ ሎየርነቱ በሙያው ያፌትን በተራው ሲያሰቃየው መታየት ነበረበት። እንግዲህ ቢኒ የሚሞት ከሆነ የእውነት በጣም ነው የሚያስጠላው።
ለዛሬ ነበረን ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ።